ደጀኔ አቤት ታምራትን አይተኸው? ኧረ እኔ አላየሁትም። ቆይ እንዴት ሆነለት? ምን የዚያ አራጣ ጉዳይ ነው። አራጣው ደግሞ ምን ሆነ? አንተ ደግሞ የሀብሉ ጉዳይ። ኧረ እኔ ምንም አላውቅም ጀንበሬ። ኧረ እባክህ አለመናገር ፈልገህ ነው እንጂማ ታውቃለህ። እኔ ባውቅ ምን አስደበቀኝ? ያው የወንድም ልጅ ስለሆነ ፈርተህ ይሆናል። ልጁ እኮ ዝም ብሎ ወሬ ብቻ ነው። ሀገር ምድሩ ከሚፈራው አራጣ ጋር ይፋለማል ብለሽ ነው? ታምራትን አታውቀውም ማለት ነው። በጣም እልህኛ ልጅ ነው። እኔስ አይመስለኝም። ወይስ እንዳንተ ፈሪ መሰለህ እሱ? ፈሪ መሆን ይሻላል ከአጉል ጅልነት። በወንድ ልጅማ ፈሪነት ያስጠላል። እንደሱ እያላችሁ ነው ወንዱን ማግዳችሁ ያስጨረሳችሁት። ይሄ አይደለ ፈሪ ሰው መልስ? ተይኝ እባክሽ፣ አሁን ልጠጣበት። ማን አጠጣለህ? ጠጣ። ምላስሽ ቤት አስጠጥቶኝ ጀመረ። በነገር ሸንቆጥ አደረኩ መሰለኝ። ጀንበሬ ጭራሽ እኮ ከአረቄው እኮ ምላስሽ ነው እያሰከረኛለሁ። ባይው ልጠጣበት። ምላስሽ ሳይቀድመኝ አረቄ ይቅደም። ጠጣ። እናንተ ብላችሁ በየሰው ቤት እየገባችሁ መስረቅ ጀመራችሁ? እኛ አልሰረቅንም። ምን አይነት የሌባ አይነ ደረቅ ናችሁ? እጅ ከፍንጅ የተያዛችሁበትን ነገር ነው የምትክዱት? ምንም እጅ ከፍንጅ የተያዝንበት ነገር የለም። ከዚህ በላይ እንዴት ትገኙ? የሰረቃችሁትን ሀብል እኮ አንገታችሁ ላይ ነው አድርጋችሁ የተገኛችሁት። የራሳችንን ንብረት መሸጥ መብታችን ስለሆነ ነው ልንሸጥ የወጣን። ምንም ስለማናደርግ ነው አይደል እንደዚህ በጥጋብ የተሞላ? ለጥያቄ አይደል ያመጣህን? በስነ ስርዓት አናግረን። ምን ማድረግ እንዳለብንም ጭራሽ አንተ ነህ የምትነግረን? ህጉን ጠንቅቄ ስለማውቅ መብቴን አስከብራለሁ፣ ግዴታዬን አከብራለሁ። በጣም ጥሩ። አራጣ አበዳሪ ብቻ ሳትሆን ህግም አዋቂ ነህ። በድፍረት መናገር ምናልባት ዋጋ ሊያስከፍልህ ይችላል። እያስፈራራኸኝ ነው? አይደለም፣ እየነገርኩ ነው። ያንተን ጥጋብ ለማስተንፈስ 1-2 ቀን እዚሁ ማሳደር ሳይጠበቅብኝ አይቀርም። ህጉ የሚፈቅድልህ ከሆነ አሁኑኑ ሰረኝ። እሺ፣ አሁን ወደ ሰረቃችሁት ሀብል እንመለስ። ምንም አይነት ሀብል አልሰረቅንም። ሀብሉ ደግሞ የራሳችን ነው። ሀብሉ የእናንተ ስለመሆኑ ውስጥ ማስረጃ ቀርብ። ሀብሉ ተሰርቅ ያለው ግለሰብ ሀብሉ የእርሱ መሆኑን የሚያቀርበው ማስረጃ አለው? ይሄ የፖሊስ ስራ ነው፣ አንተን የሚመለከት አይደለም። እኔ ጥያቄ ብቻ ነው የጠየቅኩ። የተጠየቅከው መመለስ እንጂ መጠየቅ አትችልም። እሺ ጠይቀኝ። እንደውም አልጠይቅም። ለምን አንድ ነገር አናደርግም? እየሰማን ነው፣ ቀጥል። ለዛሬ ልቀቃችሁ። የዚህ ሀብል ጉዳይ ተጣርቶ እስኪገኝ ድረስ በተደጋጋሚ ስለመፈለጋችሁ ትመጣላችሁ። አሁን መሄድ ትችላላችሁ። አልሰረቅንም፣ ግን እንመጣለን። ልጄ እባክህ አንድ ነገር እሺ በል። ምንድነው ማለት? እባክህ የኔን ሰውዬ ነገር ተው። ይሄንን አራጣ አበዳሪ እንደውም ብቻ እንደዚህ እያከበርሻለሁ። ኧረ እባክህ ልጄ ተው። ለምንድን ነው የምትወው? ቆይ አንተ እኔ የምልህን ነገር ምንም አሰማኝም ማለት ነው? ለምን አልሰማሽም? በደንብ ነው የምሰማሽ። እሺ ታዲያ ከሰማኸኝ ለምን አትታዘዘኝም? እማዬ አንቺ እያልሽኝ ያለሽ እኮ ቀላል ነገር አይደለም። ምንድነው ቀላል ያልሆነው? ቆይ ሁሉንም ነገር ዝም ብሎ መተው አይጠቅምም። ራስን አደጋ ላይ ተጥላለህ እያልኩ ነው ያለው። ምንም አደጋ የለውም እማ። አንቺ እናቴ ስለሆንሽ እየሳሳሽልኝ። ይሄ እኮ መሳሳት ብቻ አይደለም፣ በጣም ግልጽ ነገር ነው። ምኑ ነው ግልጽ? ሰውዬው አስፈሪ መሆኑ። እኔ እንደዚህ አይነት ነገር አይዋጥልኝም። ቆይ አልተዋጠልኝም ብለህ አደጋ ላይ ራስን ዝም ብለህ ትጥላለህ እንዴ? ምንም አደጋ የለውም። ደግሞ አደጋ ቢኖረውም እኔ በአባቴ ጉዳይ
ወደኋላ አልመለስም። ኧረ ልጄ እባክህ እረፍ። እኔ እናትህን እያስጨነቀኝ ነው። እረፍ እባክህ። እማ ቆይ አንቺ ለምንድን ነው የማትረጋጊው? ተው ልጄ እባክህ ልለምንህ። እረፍ ተው። ኧረ እማዬ ልመናውን ተይው። እኔ እኮ ቢያንስ ልመናዬን ከሰማኸኝ እንኳን ብዬ እኮ ነው። በደምብ ነው የምሰማሽማ። እሺ በቃ ከሰማኸኝ አቁም ብዬሃለሁ። አቁም። ኧረ ተይማ ኧረ ተይ። ተንዷ እንዴ ድርቅ ካልክ ድርቅ። ሰላም ሙሉ ልጅሽን እፈልገዋለሁ። ምን ነው በሰላም? አሁን እንኳን በሰላም ነው የምፈልገው። ላንቺ ከነገርኩሽ በኋላ ልብ ገዝቷል። ተመስገን። ግን ለምን ፈለግከው የኔ ጌታ? አሁን እንኳን የፈለግኩት ለአንድ ጉዳይ ነው። ግን በሰላም ነው አይደል? አዎ ምንም ጥርጥር አይግባሽ፣ በሰላም ነው። እንደዛ ከሆነ መልካም። ስለዚህ አደራሽ መልእክቱን አስተላልፊልኝ የቢሮ እንዲመጣል። ምን ችግር አለው? አረ ይመጣል። በጣም ጥሩ። እሺ የኔ ጌታ ይመጣል። አመሰግናለሁ። እሺ ሰላም። በጣም የበቃኝ የዛች የሴትዮ ነገር ነው። የማን ጌታዬ? የማን? የሙሉና አለቃ በጣም አስቸጋሪ ሰው ነች። የሷ ነገር ብቻ ነው መልካል ይዝልኝ ያለኝ። ለርሶ ይሄ ማለት ድፍረት ካልሆነብኝ እሷን ግን እኮ በጣም አይጫኗትም። ከዚህ በላይ ምን ላድርጋት? ሴትዮዋ ከለመለመን ውጪ ምንም የሚደማት ነገር የለም። እሷ በመጣች ቁጥር እኮ አባቴ እርሱን በጣም እያናደደችብኝ ነው። የሚገርመው እኮ የያዝኩባት ሚስጥር ከዚህ አካባቢ የሌለ ነገር እኮ። ካዲያ እንዴት እሷ እንደዚህ ተዳፈረች? ምን አባቷ አቅላታለሁ? አሁንማ ለእሷ ያለኝ ትዕግስት አብቅቷል። ለእሷ ምረት ሲያደርጉላት እኮ ልጇ በጣም ናቀን። እኔን የሚያንገበግበኝ የእሷ እኮ ብቻ አይደለም የልጇ ጥጋብ ነው እንዴ? እኔም እኮ አንድ እያናደደኝ ያለው ነገር እሱ ነው። ለአንድ ወጠጤ ጎረምሳ እርሱ መጎሳቆሉ። በደንብ እበቀላቸዋለሁ። ከኔ ጋር ተጣልቶ ማን በሰላም ይኖራል? አዎ እርሱ እውነቱን ጌታዬ። ሴትዮዋን በአደባባይ አዋርዳታለሁ። ስለሷ ለሰዎች ባወራ በቀጥታ እስር ቤት ነው የምትወድቀው። አለቃዬ ከእርሱ እኔ ባላቅም እሱ ማድረግ የተሻለ ይመስለኛል። አላከብርም አልታዘዝም ካለች የት ይቀርላታል? እዛው ዘብጥያ ነው የምትወርደው። ታምራት 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 ምን ነው ልጄ? ይሄ ሁሉ ስጣራ ፈለግሽኝ? እስቲ ና ቁጭ በል። ፖሊሱ ሲፈልግህ ነበር። ለምን? አይ እንዲያው ለሰላም ጉዳይ ነው ብሎ። እሺ እጅ አናግረዋል። ታምራት? አቤትም። እባክህ ከዚህ ፖሊስ ጋር ያለህን ግንኙነት አቁም። ለምን? ምንም የሚጠቅም ሰው አይደለም። የዚህ አካባቢ አስተዳደሮች ከራሳቸው ፍላጎት ውጪ ለሌላ ሰው ምንም የሚጠቅሙት ነገር የለም። ቆይ ምንድን ነው የነሱ ፍላጎት? ገንዘብ። ታዲያ ይሄ ከኔ ጋር ምን ያገናኘዋል? ይኸውልህ ፖሊሱ የሚፈልግ ያንተን ጥያቄ ሊመልስልህ ሳይሆን የራሱን ፍላጎት ለማሳካት። እንዴት ነው በእኔ የነሱ ፍላጎት የሚሳካው? እኔ እሱን አላውቅም። እኔ ማውቀው ግን ሰውየው ሊጠቅምህ እንደማይፈልግ ነው። እሺ እጠነቀቃለሁ። እኔ ተጠንቀቅ አይደለም ያልኩ፣ በቃ ሽሸው ነው ያልኩ። ሰውየው ከኔ ገንዘብ ብቻ የሚፈልግ ከሆነ ለምን እሸሸዋለሁ? ይኸውልህ እኔ ልጅ የሆነ መውጣት የማይችልበት ግንኙነት ውስጥ ከመግባት በፊት ብትሸሸው አይሻልም? የማደርገው ሙሉ
እያሰብኩ ስለሆነ ምንም ስጋት አይግባሽማ። ይኸውልህ አንተ ልጅ ስለሆንክ ብዙ ማይገቡ ነገሮች አሉ። እባክህ እሺ በለኝ። እማ እኔ እኮ ልጅ አይደለሁም። ነገሮችን ከሚገባው በላይ አስተውላለሁ። ባስተዋለ ቢሆንማ ብዙ የሚጸጽቱኝ ስህተቶችን አልሰራም። የምን ስህተት? ቶ አይጠቅምም። እማ ቆይ ምንድን ነው የሚጸጽትሽ ነገር? ምንም አይደለም። አይጠቅምህም አልኩ አይደል? መጀመሪያ ልክ የሆንክ መስሎክ አንድ ስህተት ትሰራለህ። እሱን ለማረም ስንል ሌሎች ሺህ ጥፋቶችን እናጠፋለን። ውጪልኝ፣ በቃ ተመለሰሽ ነኝ። አሁን ውጪልኝ። እንዴ ለምን ፈልጊው እኮ ነው። ውጪልኝ። ኧረ አንዴ አናግሩኝ። አይ ውጪልኝ። አሁን መንፈሴ አልመጣም። ተመለሰሽ ነኝ። ሌላ ጊዜ ውጪ። በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኛል። ነይ እስኪ ወደ ውስጥ እንግባ። ኧረ ቆይ። ምንድን ነው? ዛሬ ምንም ፍላጎት የለኝም። ለምን? ኧረ ቆይ የት ሄድብሃል? የራስህ አይደል እንዴ? የኔ እንደሆንሽማ አውቃለሁ። እንደው ናፍቀሽኝ ነው። ቆይ አንድ ጊዜ እናውራ። የምነግርህ ነገር አለ። ምን ነበር? ዛሬ እኮ አራጣ ጋር ሄጄ ነበር። እሺ። ልገባ ስል ስሜታዊ ሆኖ ተናዷል። የሚያወራውም ስለሙሉ ነበር። ስለሙሉ ምን ነበር የሚያወራው? በጣም ታገስኳት ብሎ በጣም ተበሳጭቶ ነበር። ምኑን ነው የታገሳት? አላቅም፣ ግን አንድ ስለሷ የሚያውቀው ሚስጥር እንዳለ ነበር ሲያወራኝ ነበር። የምን ሚስጥር ነው ስለሷ የሚያውቀው? እሱም በምን አውቃለሁ፣ ግን የሷ ሚስጥር እንደሚያሳስራትና ከሰዎችም እንደሚያገላት ነበር ሲያወራኝ ነበረው። የምርሽን ነው? እንዲህ ሲል ሰምተሻል? አዎ እንዴ፣ በጆሮዬ ነው የሰማሁት። ይሄ በጣም የሚገርም ነገር ነው። አዎ፣ በዚህ አይነትማ ሀብሉንም ሰርቋት ሳይሆን እራሷ ነች የሰጠችው። ነገሩ የሚገርም ነው። እኛ መጀመሪያ እሱን ለማጥቃት ተጠቀምንበት እንጂ ምን ጎሎስ ነው ከሷ ለሀብል? እሷ ከሆነች የሰጠችው ምን ያህል ትልቅ ሚስጥር ቢያቀባት ነው አውጥታ የሰጠችው? ይሄ ትልቅ ጥያቄያችን ነው። እኔ ራሱ ይሄን ነገር ለማወቅ ጓጓው በጣም። አይዞሽ፣ በቅርብ የምናውቀው ጉዳይ ይሆናል። ግን ከምን ጋር የተገናኘ ይመስልሃል? እሱን እንኳን መገመት አልችልም። ያ ፖሊስ እንዲመረምረው አደርጋለሁ። እሺ። ዛሬ የሰጠሽኝ መረጃ እንዲህ በቀላል የሚታለፍ አይደለም። እጅግ በጣም ቆንጆ መረጃ ነው። ታዲያ እኔ ባንቺ ዝም ብሎ መረጃ ይዤ የምመጣ ይመስልሃል? በፍጹም አይመስለኝም። አሁን ውስጥ ገብተን ብንጫወት። ዛሬ አይሆንም አልኩህ አይደል እንዴ? ለምንድን ነው የማይሆነው? የሴት ወግ ላይ ነኝ። ቀድመሽ አትነግሪኝም ነበር? እኔማ ትረዳሃልኛለህ ብዬ ነው። እሺ በቃ እኔ ስራ አለብኝ። አንቺ ደግሞ ገብተሽ ወደ ቤት እረፍት አድርጊ። እሺ። እኔ የምልሽ መቼ ነበረ የሴት ወግ ላይ ነው ያልሽኝ? ኧረ ቆይቷል። ለዛ ካልኩ ኧረ ተሳስተሻል። በቅርብ ቀን ይመስለኛል። ኧረ ተሳስተሃል። 3 ሳምንት ያልፈዋል። እሺ። ፈልገኝ ነበር? አዎ ፈልጌያለሁ። ተቀመጥ። ለምንድን ነው የፈለገኝ? የፈለግኩማ ስለ አባትህ ባገኘሁት ፍንጭ ያንተ እገዛ አስፈላጊ ነው ብዬ። እንዴ ስለ አባቴ ያገኘው ፍንጭ አለ እንዴ? አዎ በትክክል ያገኘሁት ፍንጭ አለ። እንዴ ምንድን ነው ንገረኝ። መረጃና ማስረጃ እንኳን ሳላስደግፍ ምንም ነገር አልናገርም። ምናልባት አንተ ባገኘው ፍንጭ ላይ እኔ ማውቀው ነገር ካለ ይጠቅማል ብዬ እኮ። አውቃለሁ። አሁን የጠራሁ እንኳን ከዚሁ ጋር በተያያዘ ጉዳይ ነው። እሺ ምንድን ነው? ምን መሰለህ ታምራት፣ አራጣ ላይ ከፍተኛ የሆነ ምርመራ ማድረግ ፈልጋለሁ። እንዴ ታዲያ ለምን አታደርግም? ምርመራውን ደግሞ እንዳላደርግ እየከለከለኝ ያለው ህብረተሰቡ ነው። እንዴት? ህብረተሰቡ ደግሞ አራጣ ላይ ትልቅ እምነትና አክብሮት ስላላቸው እሱ እንዲነካባቸው አይፈልጉም። የራሳቸው ጉዳይ ነው። እነሱ አልፈለጉም ተብሎ
አንድ ወንጀለኛ ዝም ይባላል እንዴ? እኛ የቆምነው እኮ ለህብረተሰቡ ነው። እንዴት ነው ህብረተሰቡን የራሳቸው ጉዳይ ማለት የምንችለው? እና አንድ ወንጀለኛ ህብረተሰቡ እንዳይደብሩ ብላችሁ ዝም ልትሉ ነው? ኧረ አይባልም። እኔ እኮ በዋናነት ያስጠራውክ ህብረተሰቡን ሳናስቀይም ይህንን ወንጀለኛ እንዴትና በምን አይነት መልኩ መያዝ እንችላለን ለምርመራ ለማለት ነው። እሺና ምንድነው መፍትሄው እያልከኝ ነው? በመጀመሪያ ህብረተሰቡ ስለዚህ ስለ አራጣ ማወቅ አለባቸው። ወንጀለኛ እንደሆነ መረዳት አለባቸው። ስለዚህ ህብረተሰቡ ከማጭበርበር በዘለለ በየቤቱ እየገባ እየዘረፈ እንደሆነ መንገር አለብን። ሁሉም ሰው ደግሞ መጠንቀቅ እንዳለበት በደንብ ማውራት አለብን። በደንብ ከዛ ወሬው ሲናፈስ ህብረተሰቡ ሰውየው ላይ ያላቸው ፍርሃት ስለሚጨምር እኔ ደግሞ ሰውየውን በማሰር የህብረተሰቡን ፍራቻ አረጋጋለሁ። ያኔ ደግሞ እነሱ ላይ ያለውን ችግር እንደቀነስኩላቸው ይሰማቸዋል። እና እኔ ማድረግ ያለብኝ ስለ ሰውየው በደንብ ማውራት ነው? አዎ በትክክል በደንብ ወሬው እንዲናፈስ አድርግ። ላገኘው ሰው ሁሉ አውራ። ምን ችግር አለው? አሁን ጀምራለሁ። በጣም ጥሩ። አሁን አባት ወዳለበት እየተቃረብን እንደሆነ አትርሳ። እሺ ሌላስ ምንድነው ማድረግ ያለብኝ? አዎ አራጣውን ጠምደ እንደያዝከው በተጨማሪ ማስታወሻ እንደሰረቀ እያንዳንዱን ነገር በደንብ አውራ። ከዛ በኋላ ያለውን ለኔቱ። እሺ ለዚሁ ነበር የፈለኩት። እሺ አሁን መሄድ እችላለሁ? አዎ አሁን መሄድ ትችላለህ። እሺ ሰላም ነው። እንዴት መጣ? በሰላም ነው? ጋሼ ነው የሰጠው። ምንድን ነው? እሱን አላውቅም። ታዲያ ይሄንን መላክ ለምን አስፈለገ? አላውቅም። እሱ ይላከኝ ነው አድርስ የተባልኩትን ማደርሰው። ራሴው መጣለው በልልኝ። እልልሻለሁ። መጀመሪያ ግን ወረቀቱን ተቀበይኝ። ወረቀቱ ምንም አያደርግም፣ በአካል ይነግሩኛል። እኔ አድርስ ተብያለሁ። ሌላው ይመለከተኝ። ተቀበይኝ። እሺ በለኛ፣ ሂድ። አልቆይም፣ እከተልሃለሁ። ስለዚህ አልቀበልም ብላለች ልበለው? እንደዛማ በፍጹም እንዳትል። ተቀበይኛ። ቆይ ተቀብዬስ ምን ላድርገው? እሱን እኔ አይመለከተኝም። እሺ ቢያንስ አንብብልኝ። አድርስላት ብቻ ነው የተባልኩት እኔ። አንብብልኝ አልኩ። ጋሼ አላዘዙኝ። እሺ አታንብብላት ብለውሃል? አላሉኝም። ታዲያ ምን ችግር አለው ብታነብል? ማነብልሽ ቢሆንማ ስለምን ደብዳቤ ላኩኝ? ለራሴው ነግሮኝ ራሴው አልነግርሽም ነበር? እሺ በቃ ሂድ። እኔም እኮ እንዲህ እንድትጨነቅ ነው የፈለኩት። እንዴ ጌታዬ፣ እንዴት እኮ እንደተጨነቀች አንብብልኝ ብላ በተለይ አዎ ማንበብ ስለማትችል ለማን እንደምታስነብብ ስለምትጨነቅ ገና ብዙ ነው የምትጨናነቀው። እመጣለሁ እያለች ነበር። ሳትመጣ ይቀራል ብለው ነው? እንዲያውም ቆየች። አሁን ቢበዛ በ3 ደቂቃ ውስጥ ትመጣለች። ለምን መጣሽ? ምን ነው መምጣት አልነበረብኝም እንዴ? አዎ ካንቺም ፈልገውን ነገር እኮ መልእክት ልኬልሻለሁ። እኔ እኮ ማንበብ አልችልም። ምን አገባኝ? ያው መልእክቶትን ልረዳው አልችልም ማለት እኮ ነው። ታዲያ ልጅሽ ተምሮ የለ እንዴ? እሱ አያነብልሽም? ፈርቼ እኮ ነው እሱን ያላስነበብኩት። ጽሁፉ ስለምንድን ነው? እሱን ስታነቢው ታውቂያለሽ። እባክዎትን አደጋ ላይ አትጣሉኝ። የሚፈልጉትን ሁሉ አደርጋለሁ። እንደው እባክዎትን ውጪልኝ። እባክዎትን አቦ ውጪልኝ እስኪ። እሺ እኔ ምን ላድርግ? ቆይ ተጨንቄ እኮ ነው ማስቸግሩት። አስወጣት። በቃ ውጪ። እባክህ ትንሽ ልለምናቸው። አናገርሻቸው እኮ። እሺ ቆይ ይሄን ደብዳቤ ምን ላድርገው? ከዚህ በኋላ እያናደድሻቸው ነው የምትሄጂው። ማንንስ አስነብባለሁ? የፈለግሽበት ሄደሽ አስነብቢ።
ኧረ እንደዛ አይደለም። ካዲያ እሳቸው እንዲያነቡልሽ ነው እንዴ ፈለግሽው? ስለዚህ በቃ ውጪ ውጪ። አምላኬ ሆይ ምን አይነት መከራ ውስጥ ነው የገባሁት? ቆይ እሺ አሁን ቆይ ይህን ወረቀት ለማን ነው ማስነበበው? እስከ ዛሬ ሌሎች መልእክቶቹን ልጄ ነበር የሚያነብልኝ። ይሄንን ግን ቆይ በምን ድፍረት ነው ማስነበበው? ምን እንደተጻፈ በምን አውቃለሁ? ይሄኔ ጉዴን ዘርግፎት ቢሆንስ? እሺ ቆይ ይሄንን አሁን ለማን ነው በድፍረት አንብቡልኝ ምለው? ቆይ ለማን ነውስ ማስነበበው? ወይኔ ሙሉ ቆይ ምን አይነት መከራ ውስጥ ነው የገባሹ? ቤቶች እንዴት ዋልሽ? ጀምሮ እንዴት ነሽ? ደህና ዋልሽ? ቁጭ በይ። እንዴት ዋልሽ ጀምበር? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እኔ የምልሽ ሙሉ ምን እግር ጣለሽ ባክሽ? ጀምበር የሆነ የማማክርሽ ጉዳይ አለኝ። ጠላ ትጠጫለሽ? ልቅዳልሽ? አይ አልፈልግም፣ ይቅርብኝ። በእኔ ግብዣ ነው። አመሰግናለሁ። ታዲያ ምን ልታማክሪኝ ነበር? እንደው አንድ ደብዳቤ እንድታነብልኝ ፈልጌ ነበር። ታምራት አያነብም እንዴ? አይ እሱ እንዲያነባው አልፈለኩም። እሺ የት አለ? ግን መጀመሪያ አንድ ነገር ቃል ግቢልኝ። ይሄ ነገር ካነበብሹ በኋላ ደብዳቤው ላይ ያለው ምንም ነገር ቢሆን ከኔና ካንቺ ውጪ ወዴትም እንዳይወጣ ቃል ግቢልኝ። እንዴ ሙሉ እንዴት ነው የምታስቢኝ? እኔ ወሬኛ አድርገሽ ነው እንደምታስቢኝ? እንደሱ ማለት አይደለም። ነገሩ ሚስጥር መሆኑን ልንገርሽ ብዬ ነው። ካላመንሽ ሳላነበው መውሰድ ትችያለሽ። ኧረ እኔ እንደዛ ማለት አይደለም። አንብብልኝ። ሚስጥርሽ ሚስጥሬ ነው። የሰውን ልጅ ወሬ በየቦታው ምጥል ቢሆን ኖሮ ደንበኛ አይኖረኝም ነበር። እሱማ እውነት ነው። አንቺ ጋርም እኮ የመጣው ስላመንኩብሽ ነው። ደግሞ የዚህ ሰፈር የወሬ አመል አልተጋባብሽ። ግን ደብዳቤው ማን ይጻፈው? አይ አንብብልኝ። ጉድሽን በየአደባባዩ ነው የምዘረግፈው። በእኔ እየኖርሽ እንደሆነ አትዘንጊ። አሁን ያንቺን ነገር አደባባይ ለማውጣት ጫፍ ደርሻለሁ። ከአቶ አራጋው ሰላም ነው? ሰላም። ለምን ያስጠራው ይመስላል? እኔ እንጃ፣ እኔ አላውቅም። በጣም ለጠቃሚ ጉዳይ ነው ያስጠራው ደጀኔ። እሺ ምንድን ነው? ከፖሊስ ጋር እንድትሰራ የስራ እድል ተመቻችቶልሃል። ለማ? ለአንተ። ለእኔ ስራ? አዎ ለአንተ ስራ። ምንድን ነው ስራው? ያው ስራውን ከመናገሬ በፊት ፈቃደኝነትን ማወቅ አለብኝ። ስራው ምን እንደሆነ ሳላውቅ ነው የምስማማው? አዎ ሳትስማማ ስራው አይነገርም። ምክንያቱም ከሰማ በኋላ ስራውን አልሰራም ማለት ስለማይችል። እሺ ክፍያ አለው? አዎ በደንብ አለው። ስንት ነው? በመጀመሪያ ፈቃደኝነት ሲሟላ 10,000 ብር፣ ስራውን ስትጀምር ደግሞ 10,000 ብር፣ እንዲሁም ደግሞ ስራውን አጠናቀ ስትጨምር በተጨማሪ 10,000 ብር። የምርህ ነው የምታወራው? አዎ ተስማምቻለሁ። ስራው ግን ያው ከባድ ነው። ስራው ምንም ይሁን 30,000 ብር የምትከፍሉኝ ከሆነ ሰራዋለሁ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ስራው ምን መሰለህ? ፖሊስ ያመነበትን ነገር ነው የምታስፈጽመው። ምንድን ነው የማደርገው? ለአካባቢው ህብረተሰብ ሲባል ተመካክረን የወሰነው ውሳኔ ነው። ይህን ስታደርግ ደግሞ ምንም አይነት ችግር ካንተ ጋር እንዳይፈጸም እኛ አብረንን ያለነው ከጎን።
እሺ ስራው ምንድን ነው? ስራው አራጣን መግደል። ምን